ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ አለ በስቴ ስትጎንዶሉ ዋዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩት በትህትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። ኢራን እጅግ በጣም አስፈሪ የሆነ መግለጫ እያወጣች ነው። ምናልባት አሜሪካ እግረኛ ጦራን ወደ ኢራን የምታሰማራ ከሆነና ተጨማሪ ኃይሎች በዚህ ጦርነት ውስጥ ገብተው ኢራንን ለማጥቃት የሚሞክሩ ከሆነ ኢራን ባብል መንደብን ወይም ደግሞ የኤደን ባህረ ሰላጤን ሌላኛው የጦር ግንባር አድርገዋለሁ፣ አትጠራጠሩ፣ ይህን ቀጠና ወደ እሳትነት ቀይራለሁ ብላለች። ኤደን ባህረ ሰላጤ ወይም ደግሞ ባብል መንደብ የሚባለው እጅግ በጣም አደገኛና ጠባብ ወሳኝ የሆነ የባህር ክፍል ከኢትዮጵያ አፍንጫ ላይ ነው የሚገኝ። እዚህ ቦታ ላይ ጥቃት ኢራኖች ጀመሩ ማለት ምናልባት ጅቡቲ ላይ ያለውን የአሜሪካ የጦር ቤዝ በቀላሉ ሊደበድቡ ይችላሉ። እንደምታውቁት ሳዑዲ ላይ ያለው አረብ ኤሚሬት ላይ ባህርን በመካከለኛው ምስራቅ ያለውን በሙሉ አንድደው አመድ አድርገው ጨርሰው ነው የሚመጡት ወደ ጅቡቲ። እነዚህ ሰዎች ወደ ጅቡቲ መጡ ማለት ነገሩ ያበቃቀለታል ማለት ነው። አብዛኛው ኢትዮጵያውያን እንኳን አህጉራዊና ዓለም አቀፋዊ ጉዳይ ቀርቶ የሀገሩን ጉዳይ ማየት መስማት የደበረው የህፃናት ቃቃ ጨዋታ ላይ ከነ አዶናይ ጋር እየተጃጃለ ያለ ስለሆነ ምን እየመጣ እንደሆነ ከፊት ለፊት አያውቅም። እኔ ግን እልሃለሁ ወገኔ፣ ምስኪኖች፣ ትንንሽ ኑሮ የምንኖር ድሆች፣ እውነት ነው ምላችን ለልጆቻቸው የሚበላ የሚጠጣ ነገር ትንሽ እህል፣ ዘይት፣ አንዳንድ ነገር አትጡ ቤት ውስጥ ለክፉም ለደጉም አስቀምጦ። ብታምኑም ባታምኑም እነዚህ ኢራኖቹ ጅቡቲን ይደበድባሉ። ብታምኑም ባታምኑ አይመስላቸውም። ቀልድ ነው የሚመስለው፣ ቅዠት ነው የሚመስላቸው። በእርግጠኝነት ኢትዮጵያ ያለ የሸቀጣሸቀጥ ዋጋ በእጥፍ ሊጨምር ይችላል። ይሄ የኔ ግምት ነው። ታስታውሱ እንደሆነ ከ3 ወር በፊት ጀምሮ እባካችሁን እህቶቻችን ከቻላችሁ ከመካከለኛው ምስራቅ ላይ በእረፍት ሰበብም አድርጋችሁ ቢሆን ውጡ እባካችሁ ብዬ ለምኛለ። ቤተሰቦች የምታውቁ ነው። አሁንም እናንተ በሰው ሀገር ያላችሁ እህቶቻችን በሰላም ወደ አገራችሁ ያብቃችሁ፣ እንድትመጡ ያብቃችሁ። ነገር ግን ጥንቃቄ አይከፋም። ተንዘላዝለ ተንከርፈፈ የተቀመጥክ አንዳንድ ሰው ዋጋ እንዳትከፍል። አሁንም ገበያው ላይ ከፍተኛ የዋጋ ጭማሪ እያየን ነው። ጅቡቲን የምትደበድብ ከሆነ ግን በፍጹም ልትገምቱት የማትችሉት ኢኮኖሚያዊ ቀውስ ሊፈጠር ይችላል። ጥንቃቄ አድርጉ። ኢራኖች የተናገሯትን ያደርጋል። በነገራችን ላይ ኢራቅ ከኢራን የባሰ አደገኛ ቀውስ እየመጣ እንደሆነ አውሮፓውያኖቹ ተረድተዋል። የእንግሊዝ፣ የፈረንሳይ፣ የጣሊያን፣ የአውሮፓ ሀገር ጦር ብቻ ሳይሆን ወታደሩ ብቻ ሳይሆን ዜጎቻቸው ሙልጭ ብለው ከኢራቅ ወጥተዋል። ሙልጭ ብለው እና ኢራቅ በሀገር አቀፍ ደረጃ በአሜሪካ ላይ ጦርነት እያወጀች እንደሆነ እየተገመተ ነው ያለው። ስለዚህ ቀጠናው ኢራን ሩቅ ነች፣ ኢራቅ ሩቅ ነች፣ ቅርብ ነች የምትልበት አይደለም። እሳቱ እየተፋፋመ ሲመጣ እነዚህ በተለያየ አገር ያሉ ግንባሮች ወደ አንድ አቅጣጫ የሚመጡበትና ቀጠናዊ ቀውስ የሚፈጠርበት ከቁጥጥር ውጭ ነገሮች የሚመጡበት እድል በጣም ሰፊ ስለሆነ ወገኖች ግድ የላችሁም። እቺ ንግግር ብዙም ባትንቁ ደስ ይለኛል። ጥንቃቄ አድርጉ። ቤተሰብ ያላችሁ ልጆች ያላችሁ ሰዎች በተቻለ አቅም ጥንቃቄ አድርጉ። 4 ነጥብ። ሌላ ብዙ ዲቴልስ መግባት አልፈልግም። ነገር ግን ይሄ የቀይ ባህር አቅጣጫ፣ ይሄ የጅቡቲ አቅጣጫ እጅግ በጣም አደገኛ ጉዳይ ውስጥ ነው ያለው። ፈረንጆች የሚቀባጥሩትን አትስሙ። አሁን ቢቢሲን የዜና ምንጭ አድርጎ የሚሰማ ሰው አለ ዛሬም። ሲኤንኤንን የዘገባ ምንጭ አድርጎ የሚቀመጥ ሰው አለ። እነሱ አይደለም። እነሱ እያበዱ ነው። የአውሮፓና የአሜሪካ መሪዎች እያበዱ ነው። ጨርቃቸውን ጥላል። ምን እንደሚናገሩ፣ ምን እንደሚያወሩ፣ ምን እንደሚሰሩ በቅጡ አያውቁትም ነው የምልህ ያለሁት። አያውቁትም። እነሱን አምናችሁ ዓለም አቀፉ አካሄድ እንደዛ ይሆናል ብላችሁ አታስቡ። በፍጹም አታስቡ። ዛሬ ዶናልድ ትራምፕ ምንድን ነው እያለ ያለ? ኢራን እየለመነችኝ ነው፣ ለሰላም እየለመነች እንደራደር እባክህ ብላ እየለመነችኝ ናት። ይሄ ፌዝ ነው። ይሄ እብደት ነው። በራሳቸው ዓለም ቅዠት፣ ግለ ደስታ፣ ግለ ፈንጠዝያ ውስጥ ነው ያሉት። በፍጹም አልተግባብቶም። በፍጹም። ስለዚህ ኢራኖቹ እንዳልኳቸው የሉና ጦርነት ነው። የሆነ አገር ተተራመሰ፣ የሆነ አገር ኑሮ ውድነት ሆነ፣ አገር ተገለባበጠ። ዶንት ኬር። የኡጋንዳ መሪ የኡጋንዳው ጄኔራል የሙሴቬኒ ልጅ ምንድን ነው ያለ?
እኛ እስራኤል የመሸነፍ አዝማሚያ ካለችና የኡጋንዳን እርዳታ የምትፈልግ ከሆነ እኛ ኡጋንዳዎች እስራኤልን አግዘን ኢራን እንደበድባለን። እነዚህ የአፍሪካ መሪዎች ግን ወፈፌ ናቸው ልበል። ወፈፌ ኢራንን አሜሪካ ያልተወጣችውን እስራኤልን ያልተወጣችው ሳውዲ አረቢያና አረብ ኤሚሬት መጀመሪያ ከነሱ ፍርፋሪ አገኛለሁ ብሎ እኮ እንደዚህ የሚያሽቋለጡት እኮ የሆነች ፍርፋሪ አገኛለሁ ብሎ ነው። የኔ ጌታ እዛ ዜጎችን በየጫካው እንደ መቁረጥ ቀላል እንዳይመስል እጉርና እጅ እንደምትቆጠቆጠው መሰለ እንዴ? የዜጎችን አይን እንደምትፈጠፍጠው መሰለ እንዴ? እነዚህ ኢራኖች ናቸው የኔ ጌታ። አሜሪካን አርበድብደው የሚያስቆባጥሩ እኮ ናቸው። የአሜሪካ መሪዎች እኮ ወደ እብድነት ተቀየሩ። ይቆባጥራል ዝም ብለው ጠዋትም ተነስቶ የሆነ ነገር ከሰዓትም አበዱ። በቃ ከዱላው ብዛት የተነሳ ነው የሚሄደው። ስለዚህ ይሄ እንደ አንዳንድ አፍሪካ መሪዎች እንደ ማሾርጎድ እኔ ምላደ ኡጋንዳን በእጅ አዙር አዜብ መስፍን እየመራች ነው። ምን ሆነ ነው የኡጋንዳ መሪዎች ይቆባጥራሉ። ግራ ይገባኛል። ይቆባጥራሉ። ያልተጻፈ ነው የሚያነቡት። ያልተጻፈ ኢራንን በሚሳኤል እንደወደዋታል። እውነት ወግ ነው ሲዳሩ ማልቀስ አለ። አፍሪካ መሪዎች ተቃዋሚ የሆነ ሰው ተቃዋሚ ድምፅ ሲያገኙ ጫካ ወስዶ እንደሚጎርፉት መስሎታል። ወጣ ሲሉ እንደዛ አይደለም የኔ ጌታ። ዝም ብለህ ገንፎን አገንፍተ ብላ በውሃያ ብሽቅ እና እነዚህ እኔ እንጃ ብዙም መናገር አልፈልግም። ኤኒዌይስ የኡጋንዳ መሪዎች በጣም ነው ያሳቀኝ። መሪዎች ሱሪያቸው ላይ የሚሸኑ መሪዎች እኮ ነው ኢራንን ለመስደብ የሚሞክሩት። ሱሪያቸው ላይ የሚሸኑ ከተቀመጡበት ዊልቸር ላይ መነሳት የማይችሉ የአፍሪካ መሪዎች በ94 በ95 ዓመታቸው ስልጣን ካልሰጡ የኡጋንዳ መሪዎች እኮ በ90 ምናምን ዓመት ከስልጣን አንነሳም ብሎ በዳዴ አገር የሚመሩ እኮ ናቸው። በዳዴ አሁን ኢራንን አስጠነቀቁ። ወግ ነው ሲዳሩ ማልቀስ አለ። ኤኒዌይስ ይሄ ጦርነት ኢትዮጵያ መለብለቧ የማይቀር ነው። ለምን እንደተባለው ከዚህ በፊት ኢራን በሌላ ቦታ ጨርሳለች የቤት ስራዋን። በሳዑዲ፣ በአረብ ኤሚሬት፣ በባህሬን፣ በኳታር፣ በኩዌት፣ በመካከለኛ ምስራቅ በቃ ጨርሻለሁ። አንድ እጄ አመድ አድርጌ ጨርሻለሁ። አሸያ ነው አሁን ምንም ችግር የለም ከዛ ሰፈር ብላል። ድጋሚ እንዳትመጡ ነው እንጂ አሁን ምንም የለም። ወታደሮቹ ሆቴል ይሁን ማሳጅ ቤት ይሁን ክለብ ይሁን የት እንዳሉ አላቅም ተበትኗል ብላል የኢራን ጦር። እና ኔታንያሁ ደግሞ ዛሬ በ48 ሰዓት ውስጥ እጅግ በጣም የተለየ ጥቃት ኢራን ላይ እንዲደረጋል። እኔ ትራምፕም ኔታንያሁን በየቆነ ጊዜ እየወጣ በጣም አደገኛ ጥቃት ታይቶ የማይታወቅ ጥቃት ይላል። ምን ልታመጡ ነው? ከሰማይ መላእክትን ልታሰልፉብን ነው? አይደለም። ኢራን ላይ መላእክት ልታሰልፉ ነው። ታይቶ የማይታወቅ ጀት ነው እየደበደባቸው ነው። በጀት እየደበደባቸው ነው። ይሄ ምንም የማይካድ ነገር ነው። 14,000 አካባቢ ታርጌቶችን እስካሁን ለሁለት መታችኋል። 20,000 30,000 ልትመቱ ትችላላቸው። ምንም ችግር የለም። ነገር ግን አሁን የተለየ እጅግ በጣም የተለየ ይላል። ምንም የተለየ ቢሆንማ እስካሁን ድረስ ጉዳዩን ጨርሳችሁታል እንዳወሩት ቢሆን ኖሮ። እና እባካቸውን አንዳንድ ኢትዮጵያውያኖች የሆነ አጉል የመንደር ዜና አንባቢዎችን እየሰማችሁ የዓለምን ፖለቲካና ኢኮኖሚ በዛ መልኩ አትረዱ። ጥንቃቄ አድርጉ። ኢኮኖሚያዊ ጥንቃቄ አድርጉ። ደግሜ እነግራችኋለሁ። ኢኮኖሚያዊ ጥንቃቄ አድርጉ። በተለይ የኛ አይነት ምስኪን ኑሮ የምትኖሩ ሰዎች ልጆቻቸውን ምናምን ብዙ ኃላፊነት ያለባቸው ጥንቃቄ አድርጎ ምናልባት ገበያው እጅግ በጣም ሊዛባ ይችላል። እቺ ነገር ናቅ አርጋችሁ ቀለል አርጋችሁ ልታዩ ትችላላችሁ። ግን ኢኮኖሚ በጣም ሊዛባ ይችላል። ይሄ ጦርነት ወደ ቀይ ባህር የሚጠጋና ጅቡቲ የምትደበደብ ከሆነ መንግስት ምንም ማድረግ የማይችልበት ሁኔታ ይፈጠራል። ምን ማድረግ ይችላል? ለምሳሌ ነዳጅ ሙሉ በሙሉ ዓለም እየተናጋ ነው ያለው። አሁን መንግስትና ነዳጅ አምጣ ብለህ ግብ የምትፈጥሩበት አይደለም። የራስን ጥንቃቄ አድርግ። ኢኮኖሚያዊ በተቻለ አቅም ነው የምልህ ያለው። ስለዚህ ቀይ ባህር ላይ ይሄ የጦርነት ማዕከል ከተደረገና የተኛውን ሁቲ ኢራን የምትቀሰቅስ ከሆነ በጣም አደገኛ ነገር ሊፈጠር ይችላል። ሀሳብ ነው የሰጡት እና ተንዘላዝሉን መቀመጡ የሚጠቅም አይመስለኝም። ብዙ ኢትዮጵያውያን እንደዚህ አይነት ነገር በኮረፋፍነት የምናየው ነገር አለ። ዋጋ ያስከፍለናል። እመኑኝ ዋጋ ያስከፍለናል። ይሄ ነገር እንደ ልጆች ጨዋታ ቲክቶክ ላይ ብዙ ሚሊዮን ፎሎወር ለማግኘት ወይም ብዙ ሚሊዮን ላይክ ለማግኘት አይደለም ወገኖቼ። ጥንቃቄ
ያስፈልጋል። 4 ነጥብ። ይሄን ሀሳቡን ሲሞቻችን ላይ ቀርብ ሼር አድርገው። ወዳችኋለሁ። ፒስ